የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ለሰባተኛው ጠቅላላ ሀገራዊ ምርጫ የተሻለ ፖሊሲ አማራጮችን በማቅረብ ለመፎካከር ዝግጁ መሆኑን ለጣቢያችን ገልጿል። የፓርቲው ሊቀመንበር ከፋና ሚዲያ ኮርፖሬሽን ጋር በነበራቸው ቆይታ ፓርቲያቸው ኢህአፓ ካለፈው የፖለቲካ ተሳትፎ ልምዱ የተሻለ ፓርቲ ሆኖ ለመቅረብና አማራጭ ፖሊሲዎችን መያዙን አንስተዋል። ፓርቲው በተለያዩ ዘርፎች ላይ የያዘውን ፖሊሲ አማራጮች ያብራሩም ሲሆን በተለይም ማህበራዊ አገልግሎት ላይ የተሻለ አማራጭ ያሉትን አቅርበዋል። የኢኮኖሚ ደረጃው ከፍም ዝቅም ሊል ይችላል። ነገር ግን ቢያንስ እኩልነት፣ የትምህርት እኩልነት፣ የሀብታም ልጅ የደሃ ልጅ እኩል ሆኖ መማር አለበት። የጤና መማር ማለት አለበት። በተመሳሳይ ደረጃ መማር አለበት። በተመሳሳይ ደረጃ መማር አለበት። እሱንማ እኛ በዝርዝር የትምህርት ፖሊሲያችን ላይም አቅርበዋል። የጤና እኩልነት፣ ጤና አሁን ሶሻል ዲሞክራሲ የሚከተል ርዕዮተ ዓለም የሚከተል መንግስት ሶሻል ዲሞክራሲ እንዲሁ ሲተረጎም ራሱ ባጭሩ ስናስቀምጠው መጽዋች መንግስት ነው የሚባለው። የኢህአፓ ፓርቲ ሊቀመንበር በቃለ ምልልሱ ካነሱት የፖሊሲ አማራጭ አንዱ የተቋማት አወቃቀርን የተመለከተ ነው። በተለይም ከብሔራዊ ባንክ ጋር በተያያዘ ኢህአፓ መንግስት ከሆነ ብሔራዊ ባንክ በመንግስት ቁጥጥር ስር መሆን አለበት የሚል እምነት እንዳለው ሊቀመንበሩ ተናግረዋል። የተቋማት አወቃቀር ላይ ፓርቲው ያለውን ፖሊሲም በመጠቆም በሃይማኖት እና ብሔርን መሰረት ያደረገው የተዋቀሩ ባንኮች አሉ። እነዚህም ባንኮች እናንተ መንግስት ብትሆኑ ምን ታደርጓቸዋላችሁ? እኛ መንግስት ብንሆን በብሔር በሃይማኖት ኢቭን በቋንቋ የሚዋቀሩ ባንኮችን አንቀበልም። ያሉትን ምን ታደርጓቸዋላችሁ? ስማቸውን እንዲቀይሩ ማድረግ ነው አማራጫችን። ሀገርን በተሻለ ለማሳደግ የዜጋውንም የስራ ዕድል ተጠቃሚነት ለማረጋገጥ የፖሊሲ አማራጭ ይዘናል ያለው ኢህአፓ አሁን ያለውን የቤት አቅርቦት ችግር ለመፍታት ምን ሊያደርግ እንደሚችልም ሀሳቡን አቅርበዋል። ራሱ ማህበረሰቡ ሊገነባ ይችላል። መሬት ታቀርብለታለህ፣ እንደ አቅሙ መሬት ትሰጠዋለህ በነጻም ጭምር። ስለዚህ ያንን ማህበረሰብ ደግሞ እንዲገነባ ትፈቅድለታለህ። ራስህም ደግሞ ምንም መገንባት ለማይችሉት መስራት ለማይችሉት ቤት ትሰራለህ። ሌሎችም የሚሰሩ ኃይሎችን ታመጣለህ። በዚህ መንገድ የቤት ችግር እንቀርፋለን ነው ያለው እንጂ እኛ ብቻ ገንብተን እያልን አይደለም። የውጭ ጉዳይና ብሔራዊ ደህንነትንም በተመለከተ ኢህአፓ በማኒፌስቶ ላይ መንግስት ሲሆን ኢትዮጵያ የራሷ ወደብ እንዲኖራት ጥረት ያደርጋል ነው የሚለው። አሰብ የኢትዮጵያ ህጋዊ ወደብ ነው የሚል አቋም ያለው ፓርቲው ይህን ለማስመለስም ህጋዊ መንገዶችን ይከተላለሁ ባይ ነው። ለመሆኑ በወደብ ጉዳይ አሁን በስልጣን ላይ ካለው መንግስት ጋር ኢህአፓ በምን ተለየ? አሁን ካለው መንግስት ጋር በወደብ ጉዳይ ላይ ያላቸው አቋም አንድ ነው ማለት ነው? የአፈጻጸም ጉዳይ ሊሆን ይችላል። እንግዲህ ከዚህ በፊት ምንድነው አፈጻጸም ላይ ያላችሁ? አፈጻጸም ለምሳሌ አሁን ያለው መንግስት ግልጽ የሆነ በፖሊሲ ደረጃ ይዞ ሳይሆን በፖለቲካ መሪዎቹ አንደበት የሚወራ ነው እንጂ በሰነድ ደረጃ ያቀረቡት ነገር የለም። እኛ ግን በሰነድ ደረጃ በፖሊሲ ደረጃ አሰብ በዓለም አቀፍ ህጎችን መሰረት ማስመለስ የሚቻልበትን ዝርዝር ነገር ጽፈን እንዴት እንደሚመለስ እንዴት የኢትዮጵያ ሀብት እንደሚሆን አስቀምጠናል። ሰባተኛው ጠቅላላ ሀገራዊ ምርጫ ሊካሄድ መቃረቡን ተከትሎ ፋና ሚዲያ ኮርፖሬሽን ተፎካካሪ ፓርቲዎች ለመራጩ ህዝብ ምን አማራጭ ፖሊሲዎችን ይዘዋል ሲል እያቀረበ ይሞግታል። የኢህአፓ ፓርቲም በቀጣይ ምርጫ ተፎካካሪ ከሆኑ ፓርቲዎች አንዱ በመሆኑ አማራጭ ፖሊሲው ላይ ሀሳቡን ግልጽ አድርጓል። በቀጣይም ሌሎች ተፎካካሪ ፓርቲዎች የያዟቸውን ፖሊሲዎች ላይ ጣቢያችን ሞጋች በመሆን ለመራጩ ግልጽ ግንዛቤን ለመፍጠር ይሰራል።